ጽናት አይኗን ሳታሽ ድጋሚ ወደ ኪራ ቤት ገብታለች። ያንንም ያደረገችበት ምክንያት ኪራ አሁን ላይ ወጥመድ ውስጥ እንደገባና ችግር ውስጥ እንዳለ በመረዳት ነው። ይህም ግምቷ ልክ ነበረ መጀመሪያውኑ። አሁን ላይ ኪራ ምንም ያህል ይህን ያህል አናዳጅ ቢሆንም ነገር ግን እንዴት አንዲት ሴት ልጅ በፍላሽ ወይንም በቪዲዮ ብቻ አስፈራርተው ይህን ሁሉ ነገር ልታደርግ ትችላለች የሚለው ነገር የብዙዎቻችሁ ጥያቄ ነበረ። አሁን ላይ በጽናት ድራማ ላይ በክፍል 43 የሚፈጠሩትን አንዳንድ ትዕይንቶችን ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። በመጀመሪያው እንዳየነው በክፍል 42 ላይ ጽናትና ኪራ ድጋሚ ተጣልተው ነበረ። ታዲያ የተጣሉበትን ምክንያት የነበረው ኪራ ከዚህ በኋላ እኔን እየቀረብሽ ስትመጪ እየጎዳዎች ነው የሚመጣው፣ ስለዚህ ከኔ ብትርቂ ይሻልሻል ብሏት ነበረ። ያም ነገር አናዷት ብዙ ሰዎች ጋር ስትናገር ነበረ። ጽናት ወደዛ ወደ ሩሩ ጓደኛዋ ስትሄድ ይህንንም ነገር አማክራት ነበረ። ያንን ስታረግ ታዲያ አንድ ሰው ባልታወቀ ቁጥር ወደ እሷ ቁጥር አንድ መልእክት ልኮላት ነበረ። መልእክቱም የሚለው ኪራ ችግር ላይ ነው፣ ላንቺ ብሎ ነው ካንቺ እንድትርቂ ያደረገሽ የሚል ነበረ። ማን እንደላከውና ጾታዋ ብቻ ሴት እንደሆነ ነው የሚታወቀው። ይህንንም ያደረገችው እዛው ቤት ውስጥ ሰራተኝነት የምትሰራዋ ናት። ማን አሳዝናት እንደሆነ ባይታወቅም ያንን ነገር ግን ያደረገችው ራሷ ቤቲ ይህንን ነገር ስላናደደቻት ነው። እየሰራችበት ያለውን ነገር አትከፍላትም። በልጇ እያስፈራራችትም ስለሆነ ይህንን ነገር አድርጋለች። ድጋሚ ደግሞ አሁን ላይ ራሷን እንድትበቀላት ስለምትፈልግ አሁን ላይ ያጀመረችው ነገር በቅርቡ የሚያበቃለትም ይሆናል። ሌላው ጉዳይ የኪራ ጉዳይ ነው። እዛ ቤት ውስጥ ሁሉንም ያስገረመ ነገር ኪራ እንዴት ሀሳቡ ላይ ባህሪው እንዴት እንደዚህ ሊለዋወጥ ይችላል የሚለው ነገር ነው። እንዴት እንደ ሴት አድርጎ እንደሚያስብ አይታወቅም። አንዴ እየተጣረቁ አንዴ ሂጅልኝ፣ አንዴ አንቺ ከሌለሽ እኔ ሞቼ ይገኛለሁ እያለ ጽናትን ሲያሰቃያት ብዙ ጊዜ አይተናል። ይህም ነገሮች ብዙ ጊዜ እኛም ቢያናድንም ነገር ግን ለምን እንደሆነ ባይታወቅም በራሱ አስተማመን ልክ ስናየው ጽናትን ለማዳን ብሎ ነው ይህንን ነገር ያደረገው የሚል ነገር ብዙዎችን አለ። አሁን ላይ ፍላሹ የት እንዳለ አይታወቅም። ክፍል 43 ያለቀው ፍላሹ ጋር የነበረበት ልብስ አጥቤዋለሁ ስትል ነበረ ሰራተኛዋ። ያንን ያደረገችው ሆን ብላ ነው ወይ? ፍላሹ ውሃ ገብቶበት ካልሰራላት ሰነድ የምታስፈራራበት ነገር እንዳለ አይኖርም ማለት ነው። ኪራ በቅርቡ የራሱ የሚለውን ነገር ማድረግ ይችላል። እሷንም ከዛ ቤት ማስወጣት አሊያም ደግሞ የእሱ እውነተኛ ባህሪ ድጋሚ የሚታወቅለት ይሆናል። ምናልባት ይህንን ነገር ተጠግቶት ይሆናል ጽናትን እያራቃት ያለው። ጽናት አይኗን ሳታሽ ነው እዛ ቤት ውስጥ መታ እኔ ሰራተኝነቱን መቀጠል ፈልጋለሁ ያለችው። እሷ እያለች የምትችለው ይመስላችኋል? ቅናትና ይሄ የፍቅር ጥግ ነገር ምን ሊያመጣ እንደሚችል አብረን የምናየው ይሆናል። ፍላሽ ውስጥ የነበረው የእርቃን ቪዲዮ ማለትም የጽናት አሁን ላይ የምታስፈራራበት ትልቁ ነገር እሱ ብቻ ነው። ያንን የምታስፈራራው ኪራን ነው። ኪራ ይህንን ነገር ከሰማ ሰነባብቷል። ለዛም ነበረ ጽናትን ከራሱ ሲያረቃት የነበረው። እሱ ከራሱ ካራቃት በዚህ በኩል እሱን እያየች አትጎዳም ማለት ነው። በዚህ በኩል ደግሞ ቤቲ ያንን ይዣለሁ በማለት ብቻ ኪራን እንደፈለገች እያዘዘችው ነው። እኔን እንድትወደኝ፣ እኔ ጋር እንድተኛ፣ እኔ ጋር እንድታድር፣ እኔ ያልኩን እንድታረግ፣ እዚህ ቤት ውስጥ እኔም ማዘውን ነው የሚሆነው እያለች የምታስፈራረው በጽናት የራቁት ቪዲዮ በቀረጸችው እና ፍላሽ ውስጥ ባስቀመጠችው ነው። ያ ፍላሽ አሁን ላይ የለም፣ የት እንዳለ አይታወቅም። ያ ማለት የተነበረበት ልብስ ውስጥ ታጥቧል ስላችሁ ፍላሹ አይሰራም ማለት ነው። ይሄ ነገር ወጥቶ ሚስጥሯ እንዳለ ወደ ውጭ ከባከነባት ያኔ ታዲያ ኪራ ምን ሊያደርግ እንደሚችል ገምቱ። ለአንዴና ለመጨረሻ ጊዜ እዛ ቤት ውስጥ ተመልሳ እንዳትገባና እሷንም ካባረራ በኋላ ያለውን እውነታ ለጽናት አስረድቷት ጽናትን እዛ ቤት ውስጥ ፍቅራቸውን አብረው የሚቀጥሉ ይሆናል። ይሄ የኪራ ሐሳብ ነው። ነገር ግን ከረፈደ በኋላ ከሆነ ይሄ ነገር የሚሳካው ጽናት እውነቱን እንኳን አውቃ ቢሆን ወደዛ ፍቅር ለመመለስ ይከብዳት ይሆናል። ምክንያቱም ከአንድም ሁለቴ ፈርታ ገብታበት ተጎድታለችና። ጽናት አሁን ላይ የእሷን ተንኮሎች እየጠረጠረች የመጣችው አሁን ኪራ እዛ ችግር ውስጥ እንደገባ ካወቀች በኋላ ነው። ምናልባት ስልኩ ቴክስት የላከላከተን መልእክት ቀጥታ ከደወለችበትና ሙሉ መረጃውን ካገኘች በኋላ ጽናት ሙሉ ለሙሉ እምነቷን ኪራ ላይ ጥላ እዛ ቤት ውስጥ ሳትናደድ ልትቀጥል የምትችል ይሆናል። ይህንን በክፍል 43 የምናየው ይሆናል። ክፍል 43 እንደተለቀቀ ኮሚኒቲ ፖስት ላይ ስለምንለቀው እናንተ ይህንን ቻናል ሰብስክራይብ በማድረግ መጠባበቅ ነው። እስከዛው ድረስ ግን አንድ አዲስ ተከታታይ ድራማ ልጋብዛችሁ። ከወደዳችሁት
የምትቀጥሉበት ይሆናል። ክህደት ነው። ክፍል 2 እና ክፍል 3 ክፍል 4ም ተለቋል። አብራችሁን ቆዩ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ
በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።